ይድረስ ለጠቅላይ ሚኒስትራችን ቢሮ ይድረስልኝ፣ ለተከበረው ለዶክተር አብይ አህመድ ይድረስልኝ። በመቀጠል የኢትዮጵያ ሕዝብ ያንዳንዳችሁ በርም ስለሚያንኳኳ ያንዳንዳችሁ ጥያቄ ስለሆነ እነን ቪዲዮ ሼር እንድታደርጉ አሳስባችኋለሁ። ኢትዮጵያ በየክልሉ ላይ ያለች አገራት በከተማ ውስጥ ያሉት ሰዎች በተለያየ ችግርና መከራ ውስጥ አሉ ብዬ አስባለሁ። ያንድን ከተማ ካየው በቂ ስለሆነ ሁሉም በእንደዛ አይነት ሁኔታ ውስጥ ስለሚያልፉ እግዚአብሔር በአምሳዩ የፈጠረው ትውልድ እረፍት በማጣት ውስጥ እንዳሉ ነው ለጠቅላይ ሚኒስትራችን ለማሳሰብ የመጣው። ይህም ምንድነው ችግሩ? የህዝብ ጥያቄ ምንድነው ካሉን፣ ጥያቄው ምንድነው? ጥያቄ እንዲስተካከልልን የምንፈልገው በየ10 ሜትሩ በየ5 ሜትሩ በመኖር አካባቢዎች ጭፈራ ቤቶች በተከፈቱት ላይ ነው። ጭፈራ ቤት የንግድ አካባቢ ቢሆንም የንግድ አካባቢ ነው ተብሎ ቢሰየምም በአካባቢው ላይ ያ ድምፁ ወጥቶ በከፍተኛ ሁኔታ መኖራ ውስጥ ላሉ ሰዎች ሁከት እየፈጠረ በመሆኑ ስለዚህ ይህንን ጠቅላይ ሚኒስትራችን ግንዛቤ ውስጥ ወስደው እንዲያስተካክሉልን ከእግዚአብሔር በታች አቤቶታችን ለሳቸው ነው የምናቀርበው። ስለዚህ እኔ የአንድን ክልል ይያልቀርብም አንድ ከተማ የሆነ ሁሉም ስፍራ ስለሚሆን እኔ ስለማላዳላ ለሁሉም እስከተጠራን ድረስ ለነጩ ለጥቁሩ አንድ ነው፣ አንድ እይታ ስላለን ነው። ስለዚህ ጭፈራ ቤቶች እንግዲህ በዝተዋል በምድር ላይ የበዙት ጌታችን ኢየሱስ ክርስቶስ መጥቶ እስከሚዘጋ ድረስ ሰዓቱ እስከሚመጣ ድረስ ግን እግዚአብሔር በአምሳዩ የፈጠረ ትውልድ በመሰቃየት ላይ ጤንነትን በማጣት ውስጥ ይገኛል። በኢትዮጵያ ውስጥ የተለያየ ጭፈራ ቤቶች አካባቢ መኖራ ያላቸው ሰዎች ማለት ነው። ስለዚህ ለዚህ ጉዳይ መንግስት ጣልቃ ገብቶ በእውነት ቢያይበት ጥሩ ነው ብዬ አስባለሁ። ምክንያቱም ጊዜ ለእነኚህ ሰዎች ብቻ መጠጥ ቤቶች፣ ጫት ቤቶች ትውልድን ወደ ስተት የሚመራ እንጂ ለእግዚአብሔር መንግስት የሚያዘጋጅ አይደለም። ምድር ትጠፋለች፣ ጭፈራውም ይጠፋል፣ ዳንሱም ይቀራል፣ ሁሉ ነገር ይቀራል። በዛ ሰዓት ወዴት እንደሚሄዱ አላወቁም ትውልድ። ነገር ግን ህዝብን ወደ ስተት እየመራ ያለው የጭፈራ ቤቶቹ ዳንስ ቤቶቹ ቢዘጉ ጥሩ ነው ብዬ አስባለሁ። ጠቅላይ ሚኒስትራችን እንግዲህ በግዴም መስራት ያለባቸው ገቢ ብዙ አመጣል ተብሎ የሚታሰብ ከሆነ እንግዲህ ጠቅላይ ሚኒስትራችን ለንጹህ ዜጎችም ደግሞ ለነዋሪዎችም የሚያርፉበት ቀን ሰርቶ ደክሞ ይውላሉ። አንዱ ለመንግስት አንዱ የራሱን ሩጫ ይዞ ይሮጣል። ስለዚህ እንደው ምን መጣኝ እነሱ የሚያመጡትን ገቢ መንግስት እዛ አካባቢ ያለው ነዋሪ ለመንግስት አዋጥቶ ተጨማሪ ታክሲ ቢከፍሉ ይሻላል ብዬ አስባለሁ። እንቅልፍ ከሚያጡ እነሱ የሚያመጡትን ገቢ አካባቢ ሰው ክፈል ከተባለ ይከፍላል ብዬ ነው ማምነው። ነገር ግን ይሄ ካልሆነ ጠቅላይ ሚኒስትራችን ህዝብ እየተጎዳ ነው ያለው። እንቅልፍ አጥቶ ነው የሚተኛው። መቆም ካልተቻለ ነገር ግን ሰዓት ገደብ ቢሰጥበትና ድምፅ ወደ መቀነሱ ቢሄዱበት ጥሩ ነው ብዬ አስባለሁ። አንዱ መፍታችን ነው በማለት ከመንግስት ጋር ተፈራርመናል በማለት እውቅና አግኝተናል በማለት እንደፈለጉ የሚከፍቱበት ጊዜና ሁኔታ አለ። ይህንን መንግስት ጣልቃ ገብቶ ይህንን የህዝብን ቋጠሮ የህዝብን ችግር የሚፈቱ ጠቅላይ ሚኒስትራችን የተከበረ ዶክተር አብይ አህመድ ናቸው። ስለዚህ ይህንን ጉዳይ አይቶ ጭፈራ ቤቶች የት አካባቢ እንዳለ በኢትዮጵያ ውስጥ ስለሚታወቅ እንደው ህግ ቢወጣበት ጥሩ ነው ብዬ አስባለሁ። የሰዓት ገደብ ቢሰጥበት ጥሩ ነው ብዬ አስባለሁ። ይቀንሳሉ ተብሎ ቢወጣም ይጨምራሉ። የሚጨምሩበት ሁኔታ ይሄው ጨምሮ እንደዚህ አደረገ ሲባል ማንም አቤቶታ የሚሰማ ሰው የለም። ህግ ከወጣ ግን በህግ ነው የሚተዳደረውና ስለዚህ መንግስት ይህንን ተረድቶ ቀጥታ ሰዓት ቢሰጡ ወይ 4 ሰዓት ድረስ ወይ 5 ሰዓት ድረስ ብሉ
ከዛ በኋላ ሰዎች በግል በመንግስት ደክመው የዋሉ እረፍት ቢያገኙበት መልካም ነው ብዬ አስባለሁ። ስለዚህ ይህንን መንግስት አይቶ ፌደራል መንግስት አይቶ እንደው በየክልሉ ተወጣጣችሁ ተሰብስባችሁ ጊዜያችሁ ሰዓታችሁ ሲደርስ ፓርላማ ላይ ቁጭ ብላችሁ የህዝብን አቤቱታ ጩኸት ለማሰማት ስለ ልማት ለማሰማት የምትሰበሰቡ ይህንን ሁላችሁ በየክልሉ የምትሄዱ ይህንን አቤቱታ የዛን አገር ወክዬ የሁሉም የኢትዮጵያን ክልል ወክዬ ስለምናገር አቤቱታ እናንተም ይህንን ደግፋችሁ እንድታቀርቡ ወደ ጠቅላይ ሚኒስትራችን ሐሳብ እንድታቀርቡ ስትሰበሰቡ በጌታ ፍቅር ጥያቄን አቀርባለሁ። ስለዚህ ይህንን ስላችሁ ለአንዱ ማሾፍ ሊመስል ይችላል፣ ቀልድ ሊመስል ይችላል። ቀልድ አይደለም። እኔ በእምነት ቃሉን ስለያዝኩኝ በውስጤ የሞላው ነገር ነው የምናገረው። ስለዚህ ኢትዮጵያ ህዝብ ይህንን ሼር አድርጉት፣ ለብዙ ሰው እንዲደርስ ወደ ጠቅላይ ሚኒስትራችን እንዲደርስ አድርጉት። እግዚአብሔር በአምሳዩ የፈጠረ ሰው እንቅልፍ አጥቶ መተኛት ማለት ከባድ ነው። እንዴት ነው የሚሆነው? እንዴት ስንት ርቀት በጣም በከፍተኛ የሆነው ርቀት እስከሚሰማ ድረስ ህዝብ እስከሚታወክ ድረስ እየተደረገ ያለውን ነገር ጠቅላይ ሚኒስትራችን ግንዛቤ ውስጥ በማስገባት ይህንን ችግር እንዲፈቱልን እናሳስባለን። በአሁኑ ሰዓት መነሻ ኃይል የምለው ሐሳብ ያቀርባለሁ። ሞላ ኢትዮጵያ ላይ ላለው ችግር ነባሪዎች ሐሳብ እስካቀረብኩ ድረስ እኔም በዛ በሐዋሳ ውስጥ ስላለው አካባቢውም ላይ ስላለሁኝ ከርቀት ነው ያለው። ወደኔ ስንት ኪሎ ሜትር ልላችሁ ልገልጻችሁ ላታምኑኝ ትችላላችሁ። ነገር ግን ዛሬ ለራሴ እነጋ ባይደርስም ወጥቼ አይቼዋለሁ። በዛ በአካባቢው ላይ አንድ ሴት በጣም በአካባቢው ላይ ጭፈራ በተከፈተበት አካባቢ በእውነት ተማራ ሌሊት ወጥታ ጮኻ አልቅሳለች የሚባል ወደ ትክክለኛውን መረጃ ሰዎች የአካባቢው ሰዎች አቤቱታቸው ሐሳባቸውን አቅርቦልኛል። ነገር ግን ይህንን ዛሬ ልል የቻልኩበት ምክንያት መነሻ ኃይል ከየት ነው? ዋናው የሰማሁት ከፍተኛ ነው የምለው በጣም ከፍተኛ የሆነ በቅርብ የተከፈተ በሐዋሳ ከተማ ላይ 05 አካባቢ አድቬንቲስ ቸርች ገባ ብሎ በዘመረዳ ሆኖ ብሩመንደል የሚባልበት ፊት ለፊት ላይ በጣም ከፍተኛ የሆነ ድምጽ በመክፈት አዲስ ነው ጀማሪው፣ ጭፈራ ከፋችው፣ ሌላም ቦታ አለው ይባላል። ነገር ግን አሁን የተከላቸው ስፒከሮች በጣም መንግስት ገብቶ ቢያጠናበት ቢያይበት ይህ ለህዝቡ ጥሩ ነው ወይ ብሎ ቢፈትሽበት ጥሩ ነው ብዬ አስባለሁ። ስለዚህ በአሁኑ ሰዓት ከፍተኛ ሁኔታ ሰዎች እየተጨነቁ ወደማ እንሂድ ብሎ እየጮሁ ባሉበት ሰዓት ነውና ደግሞ ምን ጮሆ በምድር ላይ ጠቅላይ ሚኒስትራችን ጋር ነው ዋና መስተካከል ያለበት። ወደ ክልሉም አዋጁን ህግን አጽድቆ ማውጣት መውረድ ለሁሉም በየክልሉ እንዲሰራጭ የሚያደርጉ ጠቅላይ ሚኒስትራችን መሆኑ ነው ምረዳ፣ ፌደራል መንግስት መሆኑ ነው ምረዳው። ነገር ግን በየክልሉም ያላችሁ ህዝብን የምትመሩ እናንተም ስለ ጸጥታ ጉዳይ በእውነት እናንተም ብትተጉበት ከህዝብ ጎን ብትቆሙበት ጥሩ ነው ብዬ አስባለሁ። የሐሳቤ ብትደግፉበት ደግፋለሁ። ኢትዮጵያን እግዚአብሔር ይባርካት። ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች ተብላ የተጻፈች ኢትዮጵያ በአምሳዩ እግዚአብሔር የፈጠረ ትውልድ እንቅልፍ ማጣት ስለሌለባቸው ይህንን ምስል ጭፈራ የሆነባቸው አካባቢዎች ላይ ያሉት ሰዎች ነው። ሌላ ችግር ያለ በኢትዮጵያ ውስጥ አለ ማለት አይደለም። ነገር ግን ይህንን ግንዛቤ ውስጥ አስገብታችሁ መንግስት በአስቸኳይ ለነዚህ ነዋሪዎች መፍትሄ እንዲሰጡ በትህትና በአክብሮት ይህንን አመለክታለሁ። ሰላማችሁ ረፍታችሁ ይብዛ። ይህንን ሼር አድርጉልኝ። እግዚአብሔር ዘመናችሁ ይባርክ።
ተባረኩ።